ኔትወርክ ዲቫይሶች ለማንኛውም አይነት ኔትወርክ ኮሚኒኬሽን የጀርባ አጥንት ናቸው። ኔትወርክ ዲቫይሶችን ማወቅ የሚሰሩበትንም መንገድ በሚገባ መረዳትና መለየት ለማንኛውም ኔትወርክ ኢንፍራስትራክቸርና ሴኩሪቲ ፕሮፌሽናል አስፈላጊ ነው። በዚህ ቻፕተር የተለያዩ ኔትወርክ ዲቫይሶችን የማስረዳ ሲሆን የዲቫይሶቹን ተግባር እንዲሁም የሚሰሩበትንም መንገድ በደንብ የምታውቁና የምትለዩ ይሆናል። በመጀመሪያ ሪፒተር ከሚባለው ኔትወርክ ዲቫይስ የምንጀምር ሲሆን ከዛም ሀብ ስለሚባለው ኔትወርክ ዲቫይስ ሀብ በሚገኝበት ኔትወርክ ውስጥ ዳታ ኮሊዥን እንዴት እንደሚፈጠር እንዲሁም የዳታ ኮሊዥን መከላከያውን ቴክኒክ ካሪየር ሴንስ መልቲፕል አክሰስ ዊዝ ኮሊዥን ዲቴክሽን ወይንም CSMA/CD እንዴት እንደሚከናወን የማስረዳ ይሆናል። ቀጥለን ብሪጅ ስለሚባለው ኔትወርክ ዲቫይስ እናያለን። ከዛም ስዊች ተብሎ ስለሚጠራውም ኔትወርክ ዲቫይስ በዝርዝር የምናይ ይሆናል። ይህም የስዊቺንግ ቴክኖሎጂ እንዴት እየተሻሻለ እንደመጣ የተለያዩ የስዊች አይነቶችንና ሌየር 2 ስዊች እንዴት በኔትወርክ ውስጥ እንደሚሰራ ወይንም ዳታን እንዴት እንደሚልክ አንድ በአንድ ትረዳላችሁ። በማስከተል ራውተር ስለሚባለው ኔትወርክ ዲቫይስ የተለያዩ የራውተር አይነቶችንና ራውተር በኔትወርክ ውስጥ እንዴት እንደሚሰራ ወይንም ዳታን እንዴት ከአንድ ኔትወርክ ወደ ሌላ ኔትወርክ እንደሚልክ የምታዩና የምትረዱ ይሆናል። እንዲሁም የተለያዩ ኔትወርክ ሞደሞችን እናያለን። ከዛ ውስጥ የተለያዩ ዲጂታል ሰብስክራይበር ላይን ወይንም DSL ሞደሞችን፣ ኬብል ሞደሞችን እና የተለያዩ ፋይበር ኦፕቲክስ ሞደሞችን የማስረዳ ይሆናል። በተጨማሪም ሞደም ሞጁሌሽን እና ዲሞጁሌሽን ምን እንደሆነ ትረዳላችሁ። እንዲሁም ደግሞ የተለያዩ ኔትወርክ ሪኳየርመንቶችን መሰረት አድርጋችሁ ሞደሞችን፣ ስዊቾችንና ራውተሮችን እንዴት በኔትወርክ ውስጥ ማገናኘትና መጠቀም እንደሚቻል በቂ ዕውቀት ይኖራችኋል። ሴኩሪቲ በኔትወርክ ውስጥ ቅድሚያ የሚሰጠው ጉዳይ ነው። ስለዚህ ስለ ተለያዩ ፋይሮል አይነቶች፣ ፋይሮል እንዴት እንደሚሰራ እንዲሁም ፋይሮልን በኔትወርክ ውስጥ እንዴት ሴታፕ ማድረግ እንደሚኖርባችሁ መሰረታዊ ዕውቀት የምታገኙ ይሆናል። ዋየርለስ ኔትወርክ ውስጥም ስለሚገኙ ወሳኝ ዲቫይሶች ማለትም ዋየርለስ አክሰስ ፖይንቶችን እና ዋየርለስ ላን ኮንትሮለርን እናያለን። በተጨማሪም በዋየርለስ ኔትወርክ ውስጥ ዳታ ኮሊዥን እንዳይፈጠር የሚረዳውን ቴክኒክ ካሪየር ሴንስ መልቲፕል አክሰስ ዊዝ ኮሊዥን አቮይዳንስ ወይንም CSMA/CN ዋየርለስ አክሰስ ፖይንቶችንና ዋየርለስ ላን ኮንትሮለርን እንዴት ከኔትወርክ ጋር አገናኝታችሁ ጥቅም ላይ ማዋል እንደምትችሉም በደንብ የምትገነዘቡና የምታውቁ ይሆናል። ይህ ቻፕተር 22 ሌሰኖችን ወይንም ቪዲዮዎችን የያዘ ሲሆን አጠቃላይ የሚፈጀው 2 ሰዓት ከ43 ደቂቃ ነው። ይህንን ቻፕተር ስትጨርሱ ለተለያዩ ኔትወርክ ኢንፍራስትራክቸሮች የሚሆኑ ዲቫይሶችን የመምረጥ እና ኔትወርክ ዲቫይሶቹንም እንዴት በትክክለኛና የኔትወርክን ደህንነት በጠበቀ መልኩ ኢንተግሬት ማድረግ እንደምትችሉ የተሟላ ዕውቀት የሚኖራችሁ ይሆናል። በዚህ ኮርስ ጥሩ ልምድና ዕውቀት እንደምታገኙ ተስፋ አደርጋለሁ። መልካም ጊዜ ይሁንላችሁ።